ኤፍራታ ሳትወድ በግድ ያፌትን ለማግባት ተስማማች። ናታንን ምንም አታደርግብኝ፣ እኔን እንደፈለግክ አድርገኝ፣ በቃ አገባሃለሁ አለችው። ግን አግብተኸኝ ምን አደርግልሃለሁ? በድን እኮ ነኝ አለችው። ምንም ሆኜ እኔ ላንቺ ብዙ ነገር መሆን እችላለሁ አላት። ያሳዝናል። ዳይሬክተሩ ግን የያፌት ነገር እስከ መቼ ነው እንዴ? ይህ ሁሉ ግፍ አንድ ሰው ላይ አንድ ቤተሰብ ላይ ስቃይ መብዛት የለበትም። እንደኔ ፍትህ ነው ምለው ማለት ነው። ዳይሬክተሩ ሊሰማንና እንዲሁም ደግሞ ሁል ጊዜ አንድ ሰው በክፋቱ እየቀጠለ የሰዎችን ልጆች እየጨቆነ እሱ ስልጣን አለው ተብሎ እንደፈለገ እያደረገ መቀጠል የለበትም ባይ ነኝ። ኤፍራታ ያፌትን በፍጹም ማግባት የለባትም። ለምን? እውነት በጣም ይደብራል ማለት ነው። ምንም ድራማ ቢሆንም ኤፍራታ ያፌትን ማግባት የለባትም። በጣም የሚወዳት የሚንከባከባት የምትወደው ሰው ጋር ስትኖር ነው ደስተኛ የምትሆነው። ገንዘብ ሞልቶ ቢተርፍም ያለ ፍቅር ከንቱ ነው። እንግዲህ ያፌትን በአዘዛት መሰረት ኤፍራታ ናታንን ማራቅ ጀምራለች። የምትናገራቸውም ነገሮች በቃ የሚያስፈሩ ናቸው። ናታን ደግሞ በጣም ፈርቷታል። ጽዮን ደግሞ ችኩልነቷ አንዳንድ ጊዜ ያናድደኛል። እናትሽ ገኒና ብላ ከመናገሯ በላይ ደግሞ አሁን በአንቺ ምክንያት ቤታችንን ንብረታችንን አጣን፣ በጣም እጠላሻለሁ ብላ ኤፍራታ ላይ ጮኸችባት። ያሳዝናል። ናታን ደግሞ ሳያስበው ለጽዮን ሁሉንም ነገር ነገራት። ኤፍራታን ቤዛን አስገድደው እንደ ዳሩትና ድርጅቱን አስረክቦ ለእነሱ እንደሚሰጥ ሲነግራት ጽዮን ኤፍራታ ላይ ጣቷን ቀሰረች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እውነት ዛሬ በጣም የሚደብር ነው። ኤፍራታ ናታንን ያፌትን ማግባት የለባትም በፍጹም። ለያፌት ለኢፍራታ ይቅርና ለቤዛ የማይመጥን ሰው ነው። ቤዛ በጣም መጥፎ ሰው ናት፣ ግን ደግሞ ለእሷ ራሱ የማይመጥን ሰው ነው። ስለዚህ አንድ ቤተሰብ ላይ ኢፍራታ ላይ ብቻ ይሄ ሁሉ ግፍ፣ የሚዋደዱ ሰዎችን በዚህ ደረጃ መነጠል ወይም ደግሞ መከራ ማብዛት የለባቸውም ባይነኝ፣ እንደኔ ማለት ነው። እናም ኤፍራታ እንግዲህ አማራጭ ስታጣ ናታንን ሰው እንደገደለ አድርጎ በቃ እባክህን አትግደለኝ እያለ እየለመነው ወጣቱን ጥጋበኛው ባልሽ ገደለው። ስለዚህ ይህ ደግሞ እድሜ ልኩን እንድታሰር ያደርገዋል። አንቺም ያለሱ መኖር ትችያለሽ፣ በዛ ላይ ብዙ ስቃዩን አበዛለሁ አላት። ከዛም እባክህን እንዴት ይህን ታደርጋለህ? እንዴት ለምን ይህን ነገር ታደርጋለህ? እንደዛ ያመዳኒት ሰተህ በዛ ላይ እፊቱ ህገወጥ ነገሮችም ለምን ማስቀመጥ አስፈለገ? ለምን በዚህ ጭካኔ ይህን ያክል ጭካኔ በዛ ስትለው አንቺን ለማግኘት ምንም አደርጋለሁ አለ። እውነታው መቼ ነው የሚወጣው? እውነታው ወጥቶ ያፌት የእጁን ማግኘት አለበት። ናታንን ባልሰራው ስራ እንዲሰቃይ ይፈልጋል። እናም አገባ አለው ብላ ከተስማማች በኋላ ደግሞ ቃል አስገባት፣ አስፈራራትም። እዩልሽ አሁን እኔና አንቺ እንጋባለን፣ ግን ከዚህ ሂደሽ ለናታን የምታስቢለትና ለናታን የምትጨነቂለት ከሆነ ለቤተሰብሽ አንድም ቃል ትንፍሽ እንዳትይ ለማንም አላት። ማለት እሱ ደግሞ ምን ማለት ነው አለችው። ናታን ሰው እንደገደለ ከሰማ እሱ ራሱ እጁን ለፍርድ ቤት ስለሚሰጥ ለፖሊስ ስለሚሰጥ እኔ ደግሞ አንቺን አጣለሁ ማለት ነው። ስለዚህ ይህን እንዳታደርጊ ልታደርጊ ከሞከርሽ በናታን ላይ ፈርደሽበታል ማለት ነው አላት። ኤፉዬ የምታደርገው ግራ ገባት፣ ተጨነቀች፣ አዘነች፣ አለቀሰች፣ አወጣች፣ አወረደች። ምንም አማራጭ የላትም። ከዛም እንደ በድን ከዛ ቤት ወጥታ ከመኪና ላይ ወርዳ ወደ ቤት መጣች። እየመጣች እያለ የቤዛ ጓደኛ ሂዊ ያገኘቻት። ኤፍራታ አለቻት። ከዛም ምንነሽ ነው አለቻት። ምንም ደህና ነኝ፣ አታይንም? በምታይ ነገር ደስተኛ ነኝ። አንቺ ደግሞ ምንም ብሆን ምን አገባሽ አለቻት።
አይ እያለቀስሽ እኮ ነው አለቻት። አይመለከትሽም ብላ ኢፉዬ ሄደች። የቤዛ ጓደኛ ሂዊ ደግሞ ሂዋን ለአለቃዋ ደውላ ኢፍራታ የሆነ ነገር ሆናለች ድረስላት አለችው። ግን ኢፍራታ አሁን ናታንን ትታ ያፌትን ሳትወድ ልታገባው ነው። ከዛም እቤት ስትገባ ገኒ ውጭ ላይ ሳሎን ላይ ቤት እያጸዳኝ ነበረ ኢፉዬ አለቻት። ከዛም ምን ሆነሽ ነው? ነይ እስቲ ያረፍ በይና እናውራ ስትላትም ምንም አልሆንኩም አልፈልግም ገኒ ብላ ጥላት ሄደች። ከዛም ናታን ደግሞ መጣ። ናታን ልጅ የሆነ ነገር ሆናለች አለችው። ማለት አሁንም እንዳኮረፈች ናት ሲለው አይደለም ሌላ ስሜት እየተሰማኝ ነው። በቃ ልቤ የሆነ ነገር ጭንቀት እየተሰማኝ ነው። ልቤ ልትፈነዳ ነው። ልጄ የሆነችው ነገር አለ አለችው። በማታ አኩርፋ ይሆናል አላት። እንደዛ አይደለም ናታን፣ በዛ ላይ የምትወጣበትን አትነግረንም፣ መውጣት አብዛለይ አለችው። ከዛም እስኪ ሄጄ ላናግራት ብሎ ናታን ሊያናግራት ሲሞክር ፊቷን አዙራ እንደማትፈልግ ማናገር እንደማትፈልግ ነገረችው። ከዛም እያለቀሰኝ ነበረ። የኔ ጨረቃ እንዴት ነው ፊቷን ሳላይ የምመለሰው? ክላሷ መጥቼ ምን ሆነሽ ነው የሆንሽውን ንገሪኝ አላት። በፍጹም ምንም አልሆንኩም አልኩ አይደለ፣ ማንንም ማናገር አልፈልግም እባክህን ተወኝ አለችው። እሺ ስትረጋጊ እመጣለሁ ብሎ ናታንም ሄደ። ለገኒም በቃ ልታናግረኝ ፈቃደኛ አይደለችም ገኒ አለ። እሺ ተጨነቀች። ከዛም ደግሞ ሉሊት ሰክሰክ እያለች ኤፍራት አልጋ ላይ ቁጭ ብላ በጀርባ ተንጋላ ያፌት ያላትን እያንዳንዱ ነገር እያስታወሰች ነበረ። ሉሊት ዘው ብላ ገባችና አንቺ ስተቀምጠች ነው እኔ እየፈለግኩሽ አለቻት። ሉሊት በፈጠረሽ እኔ አሁን ብቻዬን መሆን እፈልጋለሁ፣ ማንንም ማናገር አልፈልግም አለቻት። እንዴት ነው ማናገር የማትፈልጊው? እኔ እየተንከራተትኩ እንዴት እንደዚህ ታደርጊያለሽ? እኔ የእናንተ ገራጅ፣ እናንተ እንደፈለጋችሁ የምታሽከረክሩኝ ታዛዛችሁ ነኝ እንዴ አለች። ሉሊት በፈጠረሽ ውጭልኝ ስትላትም ምን እያልሽ ነው አለቻት። እኔ እወጣልሻለሁ ብላ ሉሊትን ጥላት ወጣች። ከዛም ብቻዋን አሁንም ውጭ ላይ ወጥታ ማልቀስ ጀመረች። ከዛ ተመልሳ ክላሷ ተኝታ ቁጭ ብላ እያለቀሰች እያለ ያፌት ደወለ። ከዛም በቅርብ እንደሚጋቡና ቤለውን እቤቷ ድረስ አምጥቶ እንደሚልክላት ነገራት። ኢፉዬ መቋቋም አቃታት፣ አለቀሰች። ለምን ይህን ማድረግ ተሳነ ፈለግ ካለችው። ከዛም ጽዮን በሩን ቆርቁራ ስትገባ ኢፉዬ በኋላ ደውልላለሁ አለችው። ከዛ ለቅሰው አለቀቀችው። ጽዮን ደግሞ ምንንሽ ነው የምታለቅሽው? በቃ አስቀየምኩሽ አይደለ? እኔ እኮ የምናገረውን ነገር አላቅም። ኢፉዬ ይቅርታ አድርግልኝ አለቻት። ባንቺ አይደለም ጽ አንቺ ደግሞ ምንም ብትይ አልቀየምም አለች። ከዛም ተቀይመሽኛል አለቻት። አይደለም እና ታዲያ ንገሪኛ ምን ሆነሽ ነው ስትላትም አልነግርሽም፣ ግን ከፈቀርሽልኝ ቅፍ አድርጌ ላልቅስ አለች። ከዛም ግን እኔም አብሬሽ ነው ማለቅሰው አለች። ሁለቱም ተቃቅፈው ማልቀስ ጀመሩ። እውነት በጣም አሳዝነውኛል። ኤፍራታና ጽዮን አብረው ተላቅሰው በኋላም ላይ እንባቸውን ሲጠራረጉ እንግዲህ ያፌት ዘና እያለ ይገኛል። ሁሉንም ነገር በራሴ መንገድ አድርገዋለሁ እንዳለ እያደረገ ነው ያለው። እናም እንግዲህ ፂ ደግሞ ከቢኒ ጋር አብራ ተዝናናች። እየተዝናናች እያሉ ቤትም እየተጫወቱ እያሉ የዳግም ጓደኛ ጽዮንን እጇን ሰለማት። ቢኒ በጣም ተናደደ፣ ምንም አልተመቸውም። ዳግምን በጣም ደነገጠ። ፈታ ያለ ልጅ ነው አለችው። እሱ ደግሞ ምንም ፈታ ያለ አይደለም፣ ምንም ደስ አይለኝም አለ። በጣም የሚከብደው ነገር ግን ናታን አሁን ጭንቅ ውስጥ ገብቷል። ኤፍራታ ስለማታናግረውና እስከ ዛሬ ያላየውን ጸባይ ሲታሳየው እኔ ምን ላድርግ፣ የሆነ ነገር አለ፣ በቃ በዛ ላይ የምትሄድበትን አትነግረንም እያለ ነበር ለገኒ። ጽዮን ደግሞ ወንድሟ ብቻውን ቁሞ ሂዳ አየችው። ምን ሆነ ነው አለችው።
ኢፉዬ እንደ ዛሬ ሆናብኝ አታውቅም አለ። እስከ ዛሬ አልፈልግም ብላ ታውቃለች? አልፈልግም እኮ አይደለም ያለችው። በቃ አሁን ማናገር አልፈልግም ካለች ጠልታለኝ ማለት አይደለም። ምን እየሆንክ ነው አለችው። ከዛም ጠልታኛል ይሆን እንዴ አለ። አንተ መቼም አጠላህም፣ ደግሞ ብዙ ነገር አሳልፈናል አላልክም? ስለዚህ መቼም አጠላህም አለችው። ኢፉዬ እኮ ብዙ ነገር አሳልፈናል ብለህ የለ አለችው። አዎ ኢፉዬን ለማዳን ስለሷ ብዬ ናታንን ያፌት ኢፉዬ ወይስ ብቻዋን እየወጣች ነው ቢያግቷትስ አለ። ታግታ ነበር እንዴ አለችው። አዎ ታግታ ነበረ። ቤዛን ያለ ፍላጎቴ አግብቼ ድርጅቱን በእኛ ስም አድርጌ በእኔ ስም አድርጌ እንዲሰጣቸው አስገድደው እንዳገባት አድርገውኛል። ለሷ ብዬ ነው ይኸው። ከዛም ቤዛንም አገባሁ። ቤታችንም ሁለ ነገራችንም የተወረሰው በሷ ምክንያት ነው አላት። ጽዮን በጣም ተናደደች። ምን እኛ እዚህ ቤት የምንኖረው ጥገኛ ሆነን ነው የራሳችን አይደለም አለችው። አዎ አላት። በፈጣሪ ምንድን ነው ያደረኩት? እና ያፌት የሚባለው ገዝቶት አይደለም ማነው ተከራይቶ አይደለም እያስመሰለ ነበር አለችው። የት ደግሞ እሱ እንዴት አወቅሽ ሲላትም እኔና ገኒ ሄደን ነበረ፣ እዛ ሄደን ተንከባክቦ ምግብ ጋብዞ ነው የላከን፣ እያስመሰለ ነበር አይደል አለችው። ምን አለ። ከዛም ገኒን ሄዶ ሲጠይቃት አዎ አለችው። ጽዮን ደግሞ ኤፍራታን ባንቺ ምክንያት ነው ገንዘባችንን ያለቀው ንብረታችንን የተወረስ ነው፣ በጣም ነው ምጠላሽ፣ ቤተሰቦች ስንት ሆነው የተዘጋጀውን ነገር በሙሉ ቀምተሽኛል ብላ ጮኸችባት። ኤፍራታ ሀዘኗ በዛ። ቻናሉን ሰብስክራይብ እያደረጋችሁ